ውድና እየተከበራችሁ የበጎ ቤተሰቦች እንደምን አላችሁ? ቤተሰቦቼ ጓደኞች እንዴት ናችሁ? ደህና ናችሁ? አለች ናፍቃችሁኛል። እንግዲህ በድጋሚ ወደ እናንተ ብቅ ብያለሁኝ። እንግዲህ አብላ ፍቅር ላይ የሚሰሩት አሻንቲና ቾምቤ ሊሰደዱ ነው። ምክንያቱም ሂሮ አሻንቲን ሊያሳብደው ስለደረሰ ማለት ነው። እንግዲህ አሻንቲ ወደ ቾምቤ ሄድና ባለፈው እሰደዳለሁ ብለህ አልነበር? ስለዚህ እና እንሰደድ፣ ምክንያቱም የመሰደጃው ሰዓቱ የኔ ደርሷል እና ተከተኝ ይለዋል። እሱም እንዴት ማለት ምን ማለት ነው? አንተ ደግሞ ምን ሆነህ ነው? እኔ እኮ ባለፈው እሰደዳለሁኝ በዚህ በሱዳን በጎረቤት ሱዳን ስር አድርጌ የሚደረሱበት ደርሳለሁ የሚሄዱበት ሄዳለሁ ብዬ ያልኩት እኮ እኔ አቃጭል ፍቅሬን አልቀበልም ስላለችኝ ነው ይለዋል። እሱም የራሱን ጥያቄና የራሱን መሰደድ ወደኋላ ያደርግና ስለ ነገረው ወሬ ይጠይቀዋል። ማለት እንዴት አሁን ታዲያ ቃጭል ፍቅርህን ተቀበለችህ ማለት ነው ይለዋል አሻንቲ ቾምቤን። እሱም ብድግ ያደርግና አዎ ፍቅሬን ተቀብላኛለች ይለዋል። እሷም ምን አባህን የምታፈላው አንተ መቼ ነው እንደዛ አይነት ቃል ከኔ የወጣው ትለዋለች። የኔ እናት እኔ አንቺን ሳይሆን እልቤ ውስጥ ያለችውን ቃጭልን ነው ያፈቀርኩት። አንቺ አርፈሽ ተቀመጭ። እሷ ውስጤ ልቤ ውስጥ ያለችው ቃጭል ፍቅሬን ተቀብላኛለች። ስለዚህ አንቺ ያናገረሽ የለም በሚል ቀልድ ለእሷ ያነሳቸውን ጥያቄ ለቃጭር ቾምቤ መልሶላታል ማለት ነው። እሱም አሻንቲም የእናንተ ንትርክና ወሬ ማለቂያ የለውም፣ አሁን እኔን መላ በሉኝ። ምክንያቱም እሱ መኪና ይዞ እየመጣ እያማለላት ነው ኪሩ። እኔ ግን ባለችኝ አንዲት ሳይክል እሷንም ከሰው ተውሼና ለምኜ ላማልላት በሞክርም እሷ ግን አይደለም እችን ይዘህ መተህ የኪሩ አይነት መኪና እንኳን ይዘህ መተህ ቢሆን አልቀበልህም፣ ልማልልልህም አልችልም ብለዋለች ማለት ነው። እንዴት ምን ማለት ነው? መኪናም ይዤ ብመጣ ኖሮ ምንም አይነት ነገር ይሰማሽም ነበር እያለ ይጠይቃታል። እሷም ለመኪናማ ኪሩዬ መኪና አለው። ስለዚህ ምናልባት ከሱ የተሻለ መኪና ይዘህ ከመጣህና ግፋም ካለ አውሮፕላን እሱንም ካልቻልክ ሊኮፍተር ካልሆነ እንዴት ብዬ ለመኪናማ ኪሩን ተዋለሁ ኪሩዬ እያለች እያናደደች እና እያበሽቀችው ነበረ። ሶስታቸውም በተሰበሰቡበት እንግዲህ የጀሪ ወንድም ሲስተም ይሄድና ኪሩን የት አለ የት ነው አፋልጉኝ እያለ እሳት ለብሶ እሳት ጎርሶ ሂዶ ነበረ። እነሱም ምን ነው አፈላህሳ፣ ተረጋጋ፣ ቀስ ብል፣ ምን ተፈጥሮ ነው? በስነ ስርዓት የተፈጠረውን ነገር ለምን አታስረዳንም? እያሉ ሲጠይቁት ነበር። እሱም ምናልባች ለእናንተ ትልቅ ነገር ላይሆን ይችላል፣ ትልቅ ችግር ላይሆን ይችላል። ለእኔ ግን ከችግርም በላይ በጣም ትልቅ ችግር ነው የተፈጠረው። ብቻ ኪሩን አሳዩኝ፣ የት ነው የሚኖረው? የት ነው የሚቀመጠው? የት ነው የሚውለው? እያለ እያፋጠጣቸው ነበር። እነሱም መረጋጋት እንዳለበት እና ካልሆነ ግን እንደሚፈርሹት እየነገሩት ነበረ ማለት ነው። እና አሻንቲ ለመጠቆም በሞከረበት ሰዓት ነገሩ ስላላመረው፣ ምክንያቱም ከኪሩ ጋራ የገቡት ቃል ስላለ አንተም በሙዲህ እኔም በሙዴ እንግዲህ ወዬ ያለችውን ትመርጣለች የተባባሉበት ነበረ። ጄሪ ጋራ እንግዲህ እሷ የማን ትሆናለች በኋላ ላይ ማን ይወስዳታል የሚለውን ቀጣይ ላይ ነው የምናየው ማለት ነው። ልጅቱ ግን ድንጋይ ነገር ናት። የሆነ አላ ቶሎ እንትን የምትል አይደለችም እና ይመቻት። ለማንኛውም እሱ የጀሪ ወንድም ሲስተም ኪሩን የት እንዳለ በጠየቀ ሰዓት የማይነግሩት ከሆነ እነሱን እንደሚጣላቸውና እሱ ላይ ያሰበውን ሀሳብ እነሱ ላይ እንደሚፈጽም ሲነግራቸው ተደናግጠው ነበረ። ሲስተም ጉዱን አላወቀ። ለካ አሻንቲም የጀሪ አፍቃሪ ነው። እሱ የሚያውቀው ኪሩን ብቻ ነበረ። እንዳውም እዚህ ቦታ ይገኝልሃል፣ እዛዛ ቦታ አለልህ፣ ሂድና የፈለግከውን ነገር ራሱን ቀጥቀጥ ጣለው። ምክንያቱም ለምን ሲባል ብሎ ይጠይቀዋል ሲስተም።
አንተ እንደዚህ እንድጎዳው ወይም ደግሞ እንደዚህ እንድመታውና የነገር እንድደርስበት የፈለግከው ነገር ምክንያቱ ማወቅ ይቻላል እያለ ይጠይቀው ነበረ። አሻንቲም እንዴ ምን ጥያቄ አለው? ይህ ማለት እኮ እሱ የሆነ ነገር ሆነ ማለት ወይ ደግሞ አንተ እየፈለግከውን ነገር አረክልኝ ሰባብረ ጣልክልኝ ማለት እኔም በነፃነት ጀሪዬን ሀፈፍ ገፈፍ አርጌ መውሰድ ነው እያለ እያጮፈበት ነበር። እሱም በዚህ መካከል አንድ ነገር ያስባል። ሲስተም እናንተ ማለት እህቴን ለሁለት ለጋራ ነው እንዲ ያፈቀራችኋት እያለ ይጠይቀዋል። እሱም አዎ ምን እንዳይመጣ ነው ምንድን ነው እያለ ይፋጠጡ ነበር። እናም በመጨረሻም ለብትርና ለመማታት ቡላ ደርሰው እንግዲህ በገላገይና በሁለት ሰው ተገላግለው እኔና አንተ አልጨረስንም እንገናኛለን በሚል ዛቻ ሲስተም ታጠገባቸው ሂዷል ማለት ነው። እንግዲህ ልጅቷ በኋላ ላይ የማን ትሆናለች? ማን አሸንፎ ይወስዳታል? ኪሩ በመኪናው እንዳማለለ ይወስዳታል ወይስ አሻንቲ በሳይክል እንዳማለለ ይወስዳታል? እንግዲህ የትኛው ይሆናል? ለማንኛው ትሆናለች የሚለውን ወደ መጨረሻው ነው የምናየው። ሌላው ደግሞ ዳኒን ማን ያግተዋል ብላችሁ አሰባችሁ? ምክንያቱም ወደ ክላስ ሲሄድ እጁን ባልታወቀ ሰው ሳብ ተደርጎ ወደ እስር ሲገባ አይተናል። ግን ማን ነው የወሰደው? ማን ነው ያደረገው? ደመረ ነው ወይስ ተደመረ ጋራ የእሱን ችግር ሳታውቅ ጸጋ ከደመረ ጋር እየሰራብኝ ነው እያለች በሌላ ሰው አሳገተችው? እንግዲህ አይታወቅም። ከእናንተ የሚጠበቀው ለእኔ ቤት አዲስ ከሆናችሁ ሰብስክራይብ እና እንዲሁም ላይክ ሼር ማድረጋችሁን አትርሱ። እወዳችኋለሁ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት እንደው ለምን ስድብ አይሆንም ሀሳብ አስተያየት ካላችሁ በኮሜንት ላይ አሳርፉልኝ። ባይ ባይ።